የሀበሻ ጀብዱ ምዕራፍ 5 ከአዲስ አበባ ወደ ደብረ ታቦር። የመኝታ ቤቴ በር ሲንኳኳ ከእንቅልፌ ነቃው። ማን ነው? ተነስ ጌታው ሲል ደስ የሚል የሴት ድምፅ ቀሰቀሰኝ። ይሄ ድምፅ ቀጥሎ 10 ሰዓት ሊል ነው፣ ሊነጋ ነው፣ ተነስ ጌታው አለኝ። ወርቅነሽ ነበረች። ገና የ17 ዓመት ወጣቷ ውብ ልጅ ወርቅነሽ ቤታችንን እንድታስተዳድርልን የቀጠርናት ናት። አዲስ አበባ በጨለማ ተውጣ እኛን ከእንቅልፋችን ቀሰቀሰችን። ቀስ በቀስ እውነታው እየተገለጠልን መጣ። ዛሬ መስከረም 27 ቀን 1935 ዓመተ ምህረት ነው። ከ2 ሰዓት በኋላ አዲስ አበባን ለቀን ወደ ጎንደር መብረራችን ነው። ለምን ያህል ጊዜ? መቼ ይሆን የምንመለሰው? ይሄን እግዜሩ ብቻ ነው የሚያውቀው። ከኔ መኝታ ቤት ክፍል ቀጥሎ ባለው ክፍል ውስጥ ውሃ ሲንሿሿ ይሰማል። ቪሌም ቤሌር ከኔ ቀድሞ ተነስቶ እየታጠበ ነው። ወርቅነሽ ያዘጋጀችልንን የመጨረሻውን ምርጥ ቁርስ ከማይጠገበው ፈገግታዋ ጋር በመብላት ላይ እንዳለን ትናንት ማታ የተከራየነው መኪና ሰዓቴን አክብሬ መጥቻለሁ፣ ደርሻለሁ፣ እንሂድ አይነት ነገር ክላክሶን በተደጋጋሚ ነፋብን። በእንዲህ አይነት መልኩ ለመጨረሻ ጊዜ ወርቅነሽን ተሰናብተን በመኪናችን ተሳፍረን ወደ አየር ማረፊያ ተፈተለክን። አዲስ አበባ ገና ከእንቅልፏ እየባነነች ነው። አብዛኛዎቹ ሱቆች ገና አልተከፈቱም። የተከፈተ ሱቅ ቢኖር የአንድ አርመን ዳቦ ቤት ብቻ ነው። አርመኑ አዳሩን ሲጋግር ያደረውን ለመግዛት ደንበኞች በወረፋ ተሰልፈው ትንሿን ሱቁን ከበዋል። እነዚያ ባዶ እግር ፖሊሶች በዚያች ጉርድ በርሜል ቤታቸው ውስጥ አድረው ጠዋት ወደ ስራ ቦታቸው እየተጣደፉ ሲሄዱ ይታያሉ። በዚህ መልኩ ያላንዳች ችግር አየር ጣቢያ ስንደርስ አየር ጣቢያው ደመቅመቅ ብሎ ነበር። መካኒኮች ከወዲያ ወዲህ እየተሯሯጡ አውሮፕላን ይጠጋግናሉ። ከፊት ለፊታችን ካለች አንዲት አውሮፕላን ስር ሆኖ መካኒኩ ለአብራሪው ሁሉም ነገር ጥሩ ነው፣ ሞተሩ በትክክል ይሰራል ምናምን ይለዋል። በዚህ መሃል አንድ የስፖርት መኪና በከባድ ፍጥነት ስትከንፍ መጣችና በአውሮፕላን ማቆሚያው በትልቁና ሰፊው አዳራሽ ደጃፍ ላይ ቆመች። ከዚች ፈጣን የስፖርት መኪና ውስጥ አንድ ቆፍጣና መልከ መልካም ወጣት ኢትዮጵያዊና የፈረንጅ ክልስ ወጣ። ወጣቱ የኢትዮጵያን አየር ኃይል ወታደራዊ የደንብ ልብሱን እንደለበሰ መለዮውን ደፍቶ እኛ ወደ ቆምንበት አቅጣጫ በፈጣን እርምጃ መራመድ ጀመረ። ወደ እኛ እየቀረበ ሲመጣ የዚህ ወጣት ወታደራዊ የደንብ ልብስ በብዙ የወርቅ ኒሻኖች ማጌጡን አስተዋልኩ። እንግዲህ ይሄ ወጣት ነው በንጉሠ ነገሥቱ እኛን ወደ ጎንደር በአውሮፕላን ይዞን እንዲበር የተመረጠው የአውሮፕላን አብራሪ። ይሄ ወጣት አባቱ ፈረንጅ ሲሆን እናቱ ኢትዮጵያዊት የንጉሳዊ ቤተሰብ ልዕልት ናት። በዚህ መሃል የወጣቱ የስፖርት መኪና ጎን አንድ ሰማያዊ ሊሞዚን መኪና ስትከንፍ መጣችና ከመቆሟ በፍጥነት በተከፈተው በር ልጅ ዘውዴ በላይነህ ዘመናዊውን የአውሮፓውያንን ልብስ ለብሶ ከረባቱን እንዳሰረ
ረጅም ካፖርቱን ደረብ አድርጎ ያ ሁሌም የማይለየው ፈገግታው ሳይለየው ወደኛ አቅጣጫ እንደ መሮጥ እየቃጣው መጣ። እንደደረሰም እንደምን አደራችሁ፣ በቃ ዛሬ መብረራችሁ ነው አይደል እያለ የእጅ ሰላምታ ከተለዋወጥን በኋላ ያንን ወጣት አውሮፕላን አብራሪ ጠራውና አስተዋወቀን። አዎ፣ ወጣቱ አውሮፕላን አብራሪ ሚካኤል ባቢች ወይም ሚሻክ ባቢች ይባላል። እንግዲህ ለሚሻክ ባቢች ነው ሕይወታችንን አሳልፈን በአደራ የምንሰጠው። ሚሻክ ባቢችን ካስተዋወቀን በኋላ ስለ በረራችን በቀልድ መልክ ትንሽ ስንጨዋወቅ ቆይተን ልጅ ዘውዴ በላይነህ እኔን ወደ ጎን ወስዶ እጅጉን በጣም ኮስተር ብሎ አንድ የታሸገ ፖስታ እየሰጠኝ፣ አደራ ጌታው፣ ይሄ ደብዳቤ ከሌላ ሰው እጅ እንዳይገባ ተጠንቀቅ። አደራ ጌታው፣ በጣም ትልቅ ሚስጥር የያዘ ነው። አደራ አደራ ጌታው፣ ለራስ ካሳ ከንጉሠ ነገሥቱ የተላለፈ ጥብቅ ትእዛዝ የያዘ ነው። አደራ አደራ ጌታው፣ እንደ ዓይንህ ብሌን ጠብቀው እያለ ደጋግሞ ደጋግሞ አደራ እያለ አስጠነቀቀኝ። አደራ አደራ ጌታው እያለ ካስጠነቀቀኝ በኋላ ይኸው ንጉሠ ነገሥቱ ቃል የገቡሎት ብሎ አንድ በወርቅ ያጌጠ የመኮንኖች የቆዳ ቀበቶ ሰጠኝ። ይህን ቀበቶ የሆነ ሰው ከዚህ በፊት ታጥቆት እንደነበረ የሚያሳይ ትንሽዬ ምልክት ይታይበታል። አዎ፣ እርግጠኛ ነኝ ንጉሠ ነገሥቱ የራሳቸውን ቀበቶ ፈተው ነው የላኩልኝ። አዎ፣ የንጉሠ ነገሥቱን ቀበቶ መታጠቅ ማለት በኢትዮጵያውያን ባህልና ወግ በንጉሠ ነገሥቱ የምታመን ሰው መሆኔን ማረጋገጫ ነው። በርከት ያሉ ወታደሮች ከሰፊው አዳራሽ ውስጥ አንድ ባለ ድርብ ክንፍ አውሮፕላን ወይም ፖቴዝ እየገፉ አወጡና ሁለት መካኒኮች በታላቅ ቅልጥፍና መዘውሩን እያሽከረከሩ ሞተሩን ሲያስነሱ ባቢች እኔንና ጓደኛዬን ብሌርን ወደ አንዲት ትንሽ የመልበሻ ክፍል ውስጥ ይዞን ገባ። ሚሻክ ባቢች በለበሰው ወታደራዊ የደንብ ልብሱ ላይ ቱታውን ደረበና አንድ በጣም ከባድ የቆዳ ካፖርት እየደረበ ለእኛም የሱኑ አይነት ከባድ የቆዳ ካፖርት ደርበን እንድንለብሰው አቀበለን። ካፖርቱን ስንለብሰው ከመክበዱን በላይ ስለሚሞቅ ይሄን ስንደርብ ሙቀቱን አንችለውም፣ ይቅርብን ስል ለሚሻክ ባቢች ብነግረው ሚሻክ ባቢች ሳቅ ብሎ እዚያ ላይ በሌባ ጣቱ ሰማዩን እያሳየ እዚያ ላይ በጣም ይበርዳል፣ ገድ የለም ልበሱ እያለ ለራሱ ጭንብሉን እያጠለቀ ለእኛም አቀበለን። ያንን ከባድ ካፖርት ደርበንና ያችን ጭንብል አጥልቀን ከዚያች ትንሽ የመልበሻ ክፍል ውስጥ ስንወጣ ለተመለከተን ሰው ያለማጋነን የማርስ ሰዎች እንመስል ነበር። ሁለት ወታደሮች የእኛን ሻንጣዎች አውሮፕላኗ ውስጥ መጫን ጀመሩ። እያንዳንዳችን ከአንድ ሻንጣ በላይ መጫን አንችልም፣ ወይም ደግሞ በአውሮፕላኗ ዕቃ መጫኛ ውስጥ ከኛ ሻንጣዎች ቀደም ብሎ ለራስ ካሳ የሚላኩ ጓዞች ስለተጫኑ ቦታ የለም። እኛ ወደ አውሮፕላኗ ሄደን ለመሳፈር ስንዘጋጅ 3 ሽማግሌ ሹሞች እኛ የለበስነውን አይነት ከባድ የቆዳ ካፖርት ለብሰውና ባናታቸው ላይ የሚጠለቀውን ጭንብል በእጃቸው አንከርፈፈው እንደያዙ መጥተው ተቀላቀሉን። እነዚህ አብረውን በራሪዎች ናቸው አለ የአውሮፕላኗ አብራሪ ሚሻክ ባቢች። ቀጥሎም በጎንደር ጠቅላይ ግዛት ውስጥ ያሉ ወረዳዎች ሹሞች መሆናቸውን፣ ጦርነቱ በቅርብ ሊጀመር ስለሚችል በአስቸኳይ ወደ ግዛታቸው መሄድና ጦራቸውን አሰባስበው ለጦርነቱ እንዲዘጋጁ በንጉሠ ነገሥቱ ታዘው
መሄዳቸው እንደሆነና ሌላም ነገር ጨማምሮ ሚሻክ ባቢች ለምን ዛሬ አብረውን መብረር እንዳለባቸው ሊያስረዳንና ሊያሳምነን ሞከረ። አውሮፕላኗ ለሁለት አብራሪና ለታዛቢ ብቻ የሚሆን 2 ባዶ ቦታ ብቻ ነው ያላት። አብረውን ሊበሩ ፈጽሞ አይችሉም ስል ቅዋሜን ጮክ ብዬ ከአውሮፕላኗ ሞተር ጩኸት ጋር እየተፎካከርኩ አሰማው። እንደ ነገሩ አድርገን እንበራለን። ለነገሩ በበረራችን አንዳች አደጋ ቢገጥመን አንዳችንም አንተርፍም አለ ሚሻክ ባቢች። ከአውሮፕላኗ አብራሪ ሚሻክ ባቢች አነጋገር እንደተረዳሁት ይሄ ባለብዙ ልምድ አውሮፕላን አብራሪ የወርቅ ኒሻኖች እውነትም ምርጥ አብራሪ መሆኑን ይመሰክራሉ። እንኳን በአንድ አውሮፕላን 6 ሰው ጭኖ መብረር እንዳልተዋጠለት ያስታውቅ ነበር። ይሁን እንጂ የአዛዡን ትዕዛዝ እምቢ አሻፈረኝ ማለት ፈጽሞ አይችልም። መሞት ካለበት ይሞታል እንጂ ትዕዛዙን መቀበል ግዴታው ነው። አብራችሁ መብረር የማትፈልጉ ከሆነ ለሹሞቹ ሌላ አውሮፕላን ይዘጋጅላቸዋል። እኛ 3ታችን በአስተማማኝ ሁኔታ መብረር እንችላለን አለኝ ሚሻክ ባቢች በተቃውሞዬ እንድገፋበት እየገፋፋኝ። ከሚሻክ ባቢች ጥቆማ በኋላ ዞር ብዬ ብሌርን ሳየው ብሌርም በዝምታ መስማማቱን ገለጸልኝ። እንግዲህ ወይ እኛ ብቻችንን እንበራለን አለበለዚያ ፈጽሞ አንበርም ስል ኮስተር ብዬ ተናገርኩ። እንዲህ እኛ ስንከራከር ስልኩ ጮኸና ባቢች ጥቂት በስልኩ በአማርኛ ሲያወራ ቆይቶ የመነጋገሪያውን እጀታ አሳልፎ ሰጠኝ። አብራሪው እንደነገረኝ ከ3ቱ ሹሞች ጋር አብራችሁ መብረር አልፈለጋችሁም አለ ድምፁ በስልኩ ገመድ። አዎ ጌቶች፣ በአውሮፕላኑ ውስጥ ያለው አንድ ክፍት ቦታ ብቻ ነው። እናም በ2 መቀመጫ ላይ ለ3 ሆኖ መብረር ራሱን የቻለ አደጋ ነው። ጌቶች፣ 6 ሆኖ መብረር ማለት ደግሞ ራስን በገዛ ፈቃድ መግደል ነው። አብራሪው ያለኝ ሁላችሁንም በአንድ ላይ ይዞ መብረር እንደሚችል ነው አለ አሁንም ደዋዩ። እኔ ደግሞ ፈጽሞ አይሆንም እላለሁ ጌታዬ። እናም በአንዲት አውሮፕላን ለ6 ሆኖ ተጨናንቆ ሁላችንንም አደጋ ላይ ጥለን መብረር አንፈልግም ጌቶች አልኩኝ። በዚህ መሃል የአውሮፕላኗ አብራሪ ባቢች ትከሻይን መታ አድርጎ በጣም ዝቅ ባለ ድምፅ ከንጉሠ ነገሥቱ ጋር ነው የሚያወሩት አለኝ። በጣም ደንግጬ ትንሽ ዝም ካልኩ በኋላ C'est votre majesté qui parle ስል ጠየኩኝ ተረጋግቼ። Oui, c'est moi የማውቀው የንጉሱ ድምፅ መለሰልኝ። በጣም ይቅርታ ጠይቃለሁ ማጀስቲ፣ ግን በውሳኔ እንድጸና እገደዳለሁ አልኩና በመቀጠል የኛ አደጋ ላይ በከንቱ መውደቅ ለኢትዮጵያ ጦርነቱ ከመጀመሩ በፊት ትልቅ ጉዳት ነው እኮ እያልኩ እየፈራው ደፍሬ ተናገርኩ። በሉ በአውሮፕላን ጣቢያ ቆዩ ሲል በስልኩ ጆሮ ቀጭን ትዕዛዝ ተሰጠኝ። ወዲያው ቀጥሎ የራሳችንን ሰው እንልካለን ካሉ በኋላ ስልኩ ተዘጋ። ከጥቂት ቆይታ በኋላ አንድ የቤተ መንግስት መኪና ሲከንፍ መጥቶ እኛ የቆምንበት ቦታ ቆመና ከመኪናዋ ውስጥ አቶ ታደሰ የንጉሠ ነገሥቱ ልዩ ጸሐፊ ወጣና በፈጣን እርምጃ እየተራመደ ምንድነው ችግሩ ሲል ቆጣ ብሎ ጠየቀ። ስለ ሁኔታው ሳስረዳው በታላቅ ትዕግስት ሲያዳምጠኝ ቆይቶ ችግሩ ይገባኛል፣ እቀበለዋለሁ፣ ግን እኔ አሁን ምን ማድረግ እችላለሁ ሲል ለራሱም ግራ የገባው በሚመስል ሁኔታ ከተናገረ በኋላ አሁንም ጥቂት እንደማሰብ ብሎ እነዚህ 3 ሹሞች የግድ ደብረ ታቦር መድረስ አለባቸው
አለና ወዲያው ፊቱን ወደ አብራሪው ባቢች መልሶ ይቅርታ፣ ምንም ማድረግ አልችልም፣ ዛሬ 2 ጊዜ ወደ ደብረ ታቦር ትበራለህ ማለት ነው ሲል ለባቢች በትዕዛዝ መልክ ነገረው። ከአቶ ታደሰ ንግግር እንደተረዳሁት እኛ የምንበረው ወደ ጎንደር ሳይሆን በቀጥታ በጣና ሐይቅ ዳርቻ አካባቢ ወዳለች ተራራማ ቀበሌ ደብረ ታቦር ነው ማለት ነው። አብራሪያችን ሚሻክ ባቢች በአቶ ታደሰ ሐሳብ ተስማማ። አንድ ጊዜ በአደገኛ ሁኔታ 5 ሰው ጭኖ ከመብረር 2 ጊዜ መብረሩን መርጧል። ለነገሩ ሌላ አማራጭ የለውም። በዚህ መልኩ ለበረራ እየተዘጋጀን ከመካኒኮቹ አንዱ ከፍ ያለች ከረጢት አምጥቶ ለባቢች ሲሰጠው ባቢች ከረጢቷን በጀርባው አዘላት። የአደጋ ጊዜ የአውሮፕላን መዝለያ ዣንጥላ መሆኗ ነው። ለእኛስ ስል ባቢችን ዣንጥሏን ለእኛም እንዲሰጠን ጠየቅኩት። ለእናንተ አያስፈልጋችሁ፣ በታዛቢው መቀመጫ ላይ ያለ ቀረጢቱም ከገባችሁ ተአምር ነው። ሚሻክ ባቢች እውነቱን ነበር። በታዛቢው መቀመጫ ቦታ እኔና ብሌር በጭንቅ በመከራ ገብተን ነበር ተጨናንቀን የተቀመጥነው። ሚሻክ ባቢች እንደ መሳቅ ብለው ለነገሩ ዣንጥላው ምንም አይጠቅምም፣ አደጋ ቢፈጠር ከዚች ውትፍ ቦታ ለመዝለል እንኳን አትችሉም አለን። ሚሻክ ባቢች አውሮፕላኗን እሪ ሲያስብላት መላ ሰውነቷ መርገፍገፍ ጀመረ እና ብዙም ሳትቆይ ይህች አውሮፕላን በመሬት ላይ እንደ ሰጎን መሮጥ ጀመረች። እንዲህ በከፍተኛ ፍጥነት በሜዳው ላይ ስትሮጥ ቆይታ ከፊት ለፊት ተገትረው ከቆሙት ባህር ዛፎች ጋር ተላተመች እያልኩ ዓይኔን ስጨፍን አፍንጫዋን ወደ ሰማይ አንስታ መንሳፈፍ ጀመረች። ወዲያው አዲስ አበባን 1-2 ጊዜ ዞረን በቀጥታ ወደ ሰሜን መብረር ጀመረን። የሰላሌ ሜዳ የተዘረጋ ባህር ይመስላል። የምናያቸው ጎጆች በእጅ የሚጨበጡ ይመስላሉ። አሁን ሚሻክ ባቢች ዝቅ ብሎ ስለሚበር መንደርተኞች ከየጎጇቸው እየወጡ አንጓጠው አረንጓዴ፣ ቢጫ፣ ቀይ ቀለም የተቀባቸውን የባቢችን ቆርቆሮ ይመለከታሉ። እንዲህ ዝቅ ብለን ስንበር ከጀርባዬ የሆነ ነገር ሲጎረብጠኝ ሲነካካኝ ተሰማኝ። ምናልባት የሆነ እንስሳ ሊሆን ይችላል ብዬ ዞር ብዬ ለማየት ብሞክርም ከብሌር ጋር ተጣብቄ ስለተቀመጥኩ አንገቴን ማዞር እንኳን ሳይሆንልኝ ቀረ። ያ የሚጎረብጠኝ የሚነካካኝ የሚኮረኩረኝ ነገር አሁንም ሕይወት እየዘራ ኩርኮራው እየጨመረ መጣ። ኩርኮራው አላስቀምጥ ቢለኝ እንደምንም ብዬ ከተጣበቅኩበት ትንሽ ወጣ ብዬ አንገቴን ሳዞር በጣም ደነገጥኩ። በዓይኔ የማየውን ነገር ማመን ሁሉ አቃተኝ። ከነዚያ 3ቱ ጢማም ሽማግሌዎች አንዱ እንደ ዝንጀሮ ተኮማትሮ ተኝቶ አየሁት። ገና ለመብረር ስናስብ 2 ጊዜ በቂጣችን ዘጭ ያልንበት ምክንያት አሁን ገና ነው የገባኝ። ሽማግሌው ሹም በድል አድራጊነት ተኮማትሮ በተኛበት ቦታ ሆኖ ይስቃል። አዎ እምቢ፣ አይሆንም፣ ከኛ ጋር አትበርም ብንለውም የእኛን መደናገር ተጠቅሞ እኛ ሳናየው ከዕቃዎቹ ጋር ተደባልቆ ራሱን ለአደጋ አሳልፎ ሰጥቶ እነሆ አብሮን ወደ ደብረ ታቦር እየበረረ ነው። ሽማግሌው ሹም ፍጹም ደስተኛ ይመስላል። በፊቱ ላይ ምንም አይነት ፍርሃት አይታይበትም። ለምንስ ይፈራል? አውሮፕላን እንደነዚህ ሽማግሌዎች ሹሞች አስተሳሰብ በሰማይ ላይ የሚበር ልዩ ክንፍ ያለው አውቶሞቢል የፈረንጅ ስራ ነው። ፈረንጅ ደግሞ እንዳው ዝም ብሎ ወድቆ የሚሰባበር ነገር አይሰራም። እናም ይህ ሽማግሌ ሹም እንወድቃለን፣ እንከሰከሳለን ብሎ ፈጽሞ ሊያስብ አይችልም። ከእንዲህ አይነት እምነት ውጪ
ኢትዮጵያውያን የአውሮፕላን አብራሪዎች በዓለም ላይ ምርጥ ደፋርና ቆራጥ አብራሪዎች የሚያደርጋቸው አንድ ሌላ ነገር አላቸው። ያም ነገር የአውሮፓውያን አውሮፕላን አብራሪዎች ለበረራ ከመነሳታቸው በፊት ጀምሮ በበረራም ላይ እያሉ ስለ አየር ጸባይ፣ ስለ ንፋሱና ስለ ሌላም በበረራ ላይ ሊገጥማቸው ስለሚችለው ነገር ሁሉ ይነገራቸዋል። የኢትዮጵያውያን አብራሪዎች ያለምንም የንፋስም ሆነ የአየር ጸባይ መረጃ በታላቅ ድፍረት በኢትዮጵያ አስፈሪ ተራራዎች መካከል እየተሽለኮለኩ ወደማያውቁት ሀገር ሁሉ ይበራሉ። እንዲሁም ሆኖ እስካሁን ድረስ በኢትዮጵያ የአውሮፕላን አደጋ ደርሶ አያውቅም። የአውሮፕላን ማረፊያ ጣቢያ እስከ ቅርብ ጊዜ ድረስ በአዲስ አበባ አንድ አነስ ያለች ዙሪያዋን በረጃጅም ባህር ዛፎች የተከበበች ሜዳ ነበረች። ሌላ ቦታ እንደ አክሮባቲስት ገበሬዎች ጨርቅ እያወዛወዙ በሚያሳያቸው ቦታዎች ሁሉ ነበር የሚያርፉት። በአንድ አጋጣሚ ስለ በረራና ስለሚያጓጉዙት ጓዝ በተነሳ ወሬ አንድ አብራሪ ባለ 2 መቀመጫ አውሮፕላኑ ቀኝና ግራ ባሉት 2 ጠንካራ አውሮፕላኖች ብረቶች ላይ 2 ሳጥኖች በብረት ገመድ አስሮ ሌሎች 2 ሰዎች አሳፍሮ እንደሚበር እየማለና እየተገዘተ ነገረኝ። ላምነው አልቻልኩም ነበር። በኋላ ግን 2 የዓይን እማኞች ምስክሮችን ይዞ መጥቶ አሳመነኝ። እንዲህ በማያልቅ ባህር ላይ የምንሳፈፍ እየመሰለኝ ስበር በሐሳብ ከፈረንሳዊው አውሮፕላን አብራሪ እና ደራሲ ዮሴፍ ከሰል ጋር የተገናኘንበትን አጋጣሚ አስታወስኩ። አዎ፣ ከዛሬ 5 ዓመት በፊት ነበር ደቡብ የመን ውስጥ የተገናኘ ነው። ዮሴፍ ከሰል ያኔ ገና ከኢትዮጵያ መመለሱ ነበር። የተሰበረ እጁን ከመታሰሩም በላይ ፊቱ አላዋቂ የላጠው ድንች ይመስላል። ተገባብጦ ነበርና ምን አደጋ እንደገጠመው ጠይቄው ታሪኩን አጫወተኝ። ከአዲስ አበባ ወደ ሐረር ለመብረር በተነሱ ጊዜ የኢትዮጵያ መንግስት 2 አውሮፕላኖች ለሱና ለጓደኛው ይሰጣቸዋል። አንደኛውን ፈረንሳዊ ጓደኛው ሲያበር፣ ሁለተኛውን ራሱ ዮሴፍ ከሰል ነበር ያበረ የነበረው። ዮሴፍ ከሰል ገና ከአዲስ አበባ ከመነሳቱ በፊት ወደ ሐረር ስልክ ደውሎ አውሮፕላን ማረፊያ ቦታ እንዲዘጋጅለት ጠይቆ ነበር። ስልኩን የተቀበለው ሰው ለአውሮፕላኑ ማረፊያ ሜዳ አንዲት ጠጠር እንኳን ሳያስቀር አስለቅሞ እንዳዘጋጀለት ነግሮት ስለነበር ያለምንም መጨነቅ አውሮፕላኑን ከጓደኛው ጋር አስነስተው ወደ ሐረር ይበራሉ። ዮሴፍ ከሰል በርካታ የድንጋይ ቤቶችን ሲያይ ሐረር መድረሱን ይረዳና እየዞረ አውሮፕላን ማረፊያውን መፈለግ ይጀምራል። በተደጋጋሚ ሐረርን እየዞረ ቢፈልግም አውሮፕላን ማረፊያ የሚመስል ነገር እንኳን ማግኘት አልተቻለውም ነበር። ጓደኛው ከሐረር ከተማ ወጣ ብሎ ሜዳ ነገር ፈልጎ ሊያርፍ ሲበር ጓደኛውን ተከትሎ እሱም ቦታ ፍለጋ ይበራል። በድንገት ከከተማዋ ዳርቻ በስተ ሰሜን ጫፍ ላይ በርካታ ሰዎች አንዲት ትንሽ ሜዳ ከበው ያይና እነዚህ ሰዎች ወደ ተሰበሰቡበት ቦታ ዝቅ ብለው ይበራል። በጣም ትንሽዬ 4 ማዕዘን ሜዳ ዙሪያዋን ችካል ቸክለውና በገመድ አስረው በጉጉት የአውሮፕላኗን ማረፍ ይጠባበቃሉ። ያንን ሲያይ ምን አይነት ብልጥ ጭንቅላት ነች ይህንን ያሰበችው ብሎ ይገረምና ሰፊ ሜዳ ፍለጋ ከፍ ብሎ መብረር ከጀመረ በኋላ እነዚያን ያችን 10 ሜትር በ10 ሜትር የሆነች ትንሽዬ ሜዳ ከበው በጉጉት የሚጠብቁትን ሰዎች ላለማስቀየም በዛች ሜዳ ላይ ለማረፍ ይወስንና ይመለሳል። አዎ፣ እችን ትንሽዬ ሜዳ አንዲት ጠጠር እንኳን ሳያስቀሩ ልቅም አድርገው ለቅመው መሬቱን ተምትመው በደንብ አዘጋጅተው የጠበቁት ነው።
አዎ ዮሴፍ ከሰል በዚያች ትንሽዬ ሜዳ ላይ ሄዶ አረፈላቸው። በዚህ አደገኛ አስተራረፉ አውሮፕላኗ አንድ ጎኗን መስዋዕትነት ስትከፍል፣ ዮሴፍ ከሰል ደግሞ አንድ እጁን ከመሰበሩና ፊቱን ከመጋጋጡ በስተቀር የከፋ አደጋ ሳይደርስበት አረፈ። ዮሴፍ ከሰል ገጠመኙን ካጫወተኝ በኋላ በመጨረሻ ሐረሪዎች ያችን አውሮፕላን ማረፊያ በደንብ አድርገው ነበር ያዘጋጇት፣ ግን ያቺ ሜዳ 50 እጥፍ መሆን ነበረባት ሲል አድናቆቱን ገልጾልኛል። አሁን ሜዳውን ጨርሰን ለሁለት በተከፈለ መሬት ውስጥ ገባን። የአባይ ሸለቆ። በዚህ የአባይ ሸለቆ ውስጥ ብዙ ነጫጭ ቀጫጭን ገመድ የሚመስሉ ነገሮች ይታዩናል። አዎ ለኛ ነጭ ቀጭን ገመድ የሚመስሉ ነገሮች የአባይ ገባር ወንዞች ናቸው። ወዲያው አንድ ብርማ ትልቅ ዘንዶ አየው። ሚሻክ ባቢች ወደ እኔ ዞር ብሎ የሆነ ነገር ሊነግረኝ ሞከረ። ነገር ግን አንዲትም ቃል ልሰማው አልቻልኩም። እንዳልሰማሁት የተረዳ መሰለኝ በጣቱ ወደዚያ ብርማ ዘንዶ ቁልቁል እያሳየን ናይል ብሉ ናይል ብሉ ብሎ መስታወቱ ላይ ጻፈልኝ። አዎ ለእኔ ብርማ ዘንዶ መስሎ የታየኝ ነገር ትልቁ የአባይ ወንዝ ጥቁር አባይ ነበር። አባይ የሸዋና የጎጃም ጠቅላይ ግዛት ድንበር። የአባይን ወንዝ ተከትለን በርካታ የጎጃም ተራሮችን እየታከክን ስንበር ቆይተን አሁን ሚሻክ ባቢች በአውሮፕላኗ የፊት መስታወት ላይ ጣና ብሎ ጻፈ። አዎ የጣና ሐይቅ የጥቁር አባይ መነሻ ምንጭ። ጥቁር አባይ የወሎን፣ የጎጃምን፣ የሸዋንና የወለጋን ተራሮች እየናደ የሚወርድ ሌባ፣ የሱዳንና የግብፅ የዳቦ ቅርጫት። ጣናና ጥቁር አባይ። ከዚያም ለሚቀጥሉት ሩብ ሰዓታት ያህል ስንበር ቆይተን በርካታ ጥቋቁር ጠብታዎች የሚመስሉ ነገሮችን ማየት ጀመርን። እነዚህ ከፍ ብለን ስንበር ስናያቸው የነበሩት ጥቋቁር ነጠብጣቦች ዝቅ እያልን በበረርን ቁጥር የኢትዮጵያውያን የመኖሪያ ጎጆች መሆናቸውን ለየናቸው። የጉዟችን መጨረሻ ደብረ ታቦር ከተማ ነበረች። ሚሻክ ባቢች እንዲህ ዝቅ ብለን እየበረርን በምንዞራት ደብረ ታቦር ከተማ እንደምናርፍ በምልክት ነገረንና አሁንም ደብረ ታቦርን ዝቅ ብሎ ወርዶ እየበረረ ማረፊያ ቦታ ይፈልግ ጀመር። በበጌምድር በወቅቱ አጠራር ዋና ከተማ ደብረ ታቦር ራስ ካሳ ኃይሉ ዘዳርጌ የሰላሌው ይጠብቁናል። ሚሻክ ባቢች ጥቂት ሲፈልግ ቆይቶ ለማረፊያ ቦታ የተመረጠው ሜዳ ነጭ ነጠላ ለምልክት ተዘርግቶበት አገኘውና በቀጥታ ወደ ሜዳው በመብረር ፍጥነቱን ቀንሶ የማረፊያውን ቦታ 2 ጊዜ ከዞረ በኋላ ያለ ብዙ ችግር አረፈ። ከአውሮፕላኗ ውስጥ እንደሰከረ ሰው እየተወለጋገድን ስንወርድ ራቅ ብለው
የእኛን ማረፍ በጉጉት ይጠብቁ ከነበሩ ሰዎች መካከል ሁለቱ ሹሞች በወታደሮቻቸው ታጅበው ፈጠን ባለ እርምጃ መጡ። ረጅሙና ወጣቱ ጄኔራል የራስ ካሳ የበኩር ልጅ ደጃዝማች ወንደሰን ካሳ ሲሆን፣ ሁለተኛው አጠርና ከሳ ያለው ደግሞ የንጉሠ ነገሥቱ ሰው ራስ ካሳን እንዲያማክር ከአዲስ አበባ የተላከው በጅሮንድ ለጥይበሉ ነው። እነዚህ ሁለት ከፍተኛ ሹሞች አውሮፕላኗ ያረፈችበት ቦታ ደርሰው ከልብ የመነጨ አቀባበል አደረጉልን። ከእንዲህ አይነቱ ልብ ከሚነካ አስደሳች አቀባበል በኋላ ከጀነራል ወንደሰን ጋር ጎን ለጎን በተዘጋጀልን ፈረሶች ላይ ተቀምጠን ወደ ደብረ ታቦር ከተማ ጉዞ ጀመርን። በመንገዳችን 3 ሙዚቀኞች ወይም ጥሩምባ ነፊዎች ያለማቋረጥ የሙዚቃ መሳሪያቸውን በኃይል እያስጮሁ ከፊት ለፊታችን ይሮጣሉ። ከሙዚቀኞቹ ቀጥሎ ወታደሮች በ3 ረድፍ ተሰልፈው እጅግ በሚያስደንቅ ሁኔታ ይረግጣሉ። ከወታደሮቹ ቀጥሎ ቁጥር ስፍር የሌላቸው የደብረ ታቦር ከተማ ነዋሪዎች ተከትለውናል። እኛ በዚህ መልኩ አጀብ ባጀብ ሆነን ደብረ ታቦር ቤተ መንግስት ስንገባ ሚካኤል ባቢች አውሮፕላኗን አስነስቶ ወደ አዲስ አበባ በረረ። በቤተ መንግስቱ ራስ ካሳ በታላቅ ትዕግስትና በጉጉት ይጠብቁን ነበር። አድማጮች፣ የሀበሻ ጀብዱ ምዕራፍ 5 ይሄን ይመስል ነበር። በምዕራፍ 6 እስከምንገናኝ ድረስ ሰላም ቆዩ።